ቅዱስ የነቢዩን የጻድቁን የካህኑን አንገት ከሚያስቆርጥ ይልቅ መሐላውን በበላ በተሻለው ነበር የሚል የሊቁ የቅዱስ ያሬድ ድጓ መነሻችን ይሆናል ማለት ነው። የተከበሩ ሊቀ ኅሩያን ቆሞስ አባ ዮሴፍ ደስታ የማዕከላዊ ጎንደር ዋና ስራ አስኪያጅ ስለት ነበራቸው። እንኳን ያደረሰዎት በሏቸው አባታችን። ሰኔ ያስተምሩ ስላቸው ሰኔ 30 ማለት ነው። መስከረም አንድ ነው ማስተምር አሉ። አሁን ይኸው ደረሰ ስላቸው አሁን እንዳስተማርኩ ነው ፈቅጄልዎታለሁ አዝዤዎታለሁ ተባልኩ ማለት ነው። እና ደረሱ ማለት ነው። እችን ሰዓት መድረስ ቀላል ነገር ነው ምዕመናን። በኩረ ስዩማን አይንሸት ሞገስ የማዕከላዊ ጎንደር ዋና ጸሐፊ፣ መጋቤ ሥርዓት ዮሐንስ ማዘዘው እንዲሁ የሰንበት ትምህርት ቤት መምሪያ ኃላፊ፣ ቆሞስ አባ ገብረ ሥላሴ የአብረታንት ታላቁ መመኪያችን ገዳም አበምኔት፣ ዛሬ ምዕመናን ፍጹም ደስታ ነው። ዛሬ የተቀደሰላችሁ ወይም የተቀደሰልን በአብረታንት አበምኔት በቋረፍ በልየው ባሕታዊ በአባ ገብረ ሥላሴና እንዲሁም ደግሞ የአብረታንት ልዑክ ሁለተኛው ነው የቀደሱት አባ ኃይለ ማርያም። በእነዚህ ነው የተቀደሰው። ዛሬ ደናግል ነው የቀደሱት። እንዲሁም ሊቀ ኅሩያን ቆሞስ አባ ዘዳዊት የታላቁ ሊቀ ደብረ ኅሩያን አባ ጃሌ እሳቸውም አሉ። እነዚህ አባቶች ግማሻቸው ባራኪ ግማሻቸው ቀዳሽ ብቻ ምን ልበላችሁ ውበቱ ሌላ ነበር። እስቲ እግዚአብሔርን አመስግኑ። የአገረ ስብከታችን የየመምሪያ ኃላፊዎች ሁላችሁም ሊቃውንተ ቤተ ክርስቲያን በእውነት ነው የምነግራችሁ ኢትዮጵያ እንደ ብረት ግድግዳ ሆኖ የያዛት የያሬድ ማህሌት ነው። በእውነት የያሬድ ማህሌት በተለይ በጎንደር የሚፈሰው ማዕጠንቱ እንከን የሌለበት ምስጋና አገልግሎት ነው። እውነት ነው የምነግራችሁ። ዘንድሮ እኮ አልነበርንም አይደል? ምዕመናን ታስታውሳላችሁ? ልንደመሰስ ነበር። ልንደመሰስ ልናልቅ አብቅቶልን ነበር። እግዚአብሔር እኮ ነው ያተረፈን። ጸሎቱ ነው ግድግዳ ሆኖ ያተረፈን። ክብር ምስጋና ለአምላካችን። እኛ እውነት ነው የምነግራችሁ ኢትዮጵያ ይሄ የሚባል የለም። ኢትዮጵያ አንዲት ናት። የኢትዮጵያ ሕዝብ ወንድማማች ነው። ተዋልዶ ተካብዶ የሚኖር ነው። በቋንቋም አይለያይም። በምንም ይሁን እንደው በቋንቋ የተወሰነ ቢለያይ የኢትዮጵያ ሕዝብ የዘር ግንዱም ሃይማኖቱም አንድ ነው። በተለይ ኢትዮጵያ የሚለው ሁሉ ማለት ነው። ይህ መዓት ምዕመናን የሚመጣው ከውስጥ እንዳይመስላችሁ። ዲያብሎስ አሜሪካ ላይ ቁጭ ብሎ የሰይጣን መመለኪያ ቦታ አለ። ኤናን ዘንጋ መመናን ሰይጣን የሚመለክበት አገር አለ። ተዋሕዶ የሚለውን ስም ደምስሱልኝ፣ አጥፉልኝ፣ ወስዳችሁ ኢትዮጵያ ገነት ናትና እዛ ውስጥ ገብቼ ያችን አገር እግዚአብሔርን እንዳታመሰግን እንድጠፋ ላደርጋት በተለያየ ታክቲክ በተለያየ ሁኔታ ወደ ኢትዮጵያ ውስጥ አስገቡ እያለ ዲያብሎስ መሪዎቹን ፈረሶቹን እየለመናቸው ነው። የገታኝ ጸሎቱ ነው። የሚገታኝ
የሚጣጣነው ማዕጠንት ነው። የሚፈሰው ማሕሌት ነው። ከላይ ኪሩቤል የሚያመሰግኑት ማሕሌት ምድራውያን ጻድቃን ሊቃውንት እያፈሰሱት ነው። ገብቼ ላተራመስ ላጠፋስን ጸሎቱ እየጋረደኝ ነው። ምንድን ነው ያለ? ባለፈው ኮሮና የሚባል በሽታ መጥቶ አልነበረም? በዛን ሰዓት እንኳን ወደ ቤተ ክርስቲያን ልንገባ ከእንጨቱም ስንሰቀል ስንወጣ አቃጠለን ብለዋል። ጎንደር አጋንንት ለፍልፈዋል። ስለዚህ ሊቃውንተ ጎንደርን ሊቃውንተ ቤተ ክርስቲያንን ክብር እንስጥ እባካችሁ። ምዕመናን እውነት ነው ብላችሁ በሥጋዊ ትምህርት በሳይንስ ትምህርት አንድ ሲደመር አንድ የተማሩት ሰዎች ተምረው ዶክተር፣ ኢንጂነር፣ ፕሮፌሰር ተብለው ሲመጡ መንግስት ምን ያደርግላቸዋል? ቤት ይሰራላቸዋል። መኖሪያቸውንም የተመቻቸ ያደርግላቸዋል። ሲወጡ ሲገቡ ጠባቂ ይደረግላቸዋል። እንክብካቤያቸው በል ከዚህ ሆነህ አስተምር፣ በል ከዚህ ሆነህ ተመራመር፣ በል ከዚህ ሆነህ አክም ይባላሉ። ከእኛ እንደነ ሊቀ ሊቃውንት ያለ አይናማ መምህር ሲመጣ እንደኔ ያለ ቅርንጫፍ ደግሞ በመጠኑ ሲመጣ መዶሻ ይዞ መጠበቅ ታባህና ብሎ መዶሻ ይዞ መጠበቅ ካትክቻ ነው ምትለ ምን ነው ምን አረጉ? ለምን ተበለመጣ? ለምን አውቀመጣ ነው የሚባል ቀጣ ይደረግልኝ። ሊቃውንት ከሌሉ መምህራን ከሌሉ ሃይማኖት ተዋሕዶ ልትባል ሃይማኖት የለች። መምህራን ከሌሉ ምዕመናን የላችሁ። መምህራን ባይኖሩ ቁማችሁ እዚያ አትገኙ። እናንተም ባትኖሩ ደግሞ መምህራን የሉ። ልብስ ጉርስ ከሌለ እናንተ 10ም 5ም ብላችሁ ቤተ ክርስቲያንን ኃይል ካላላችኋት እናንተን የሚያገለግሉም እንደማይኖር እናውቃለን። ስለዚህ ቤተ ክርስቲያናችን በሊቃውንት ነው የምትኖረውና እባካችሁ ሊቃውንትን ዕድሜ ይስጥልን ብላችሁ አመስግኑ። እንግዲህ ምዕመናን ስለ ትምህርት ቤቱ ቅድም ነግሯቸዋል። አሁን በዚህ ዘመን እንዳው ለቁሳቁስ ልንሳሳ ይሆን አይናቸው ስንት ጉዳይቱ የለም። እዚህ በኋላ በእውነት ትምህርት ሊሆነን ይገባል። እንኳን ለንብረታችን ለሕይወታችን በዚህ ሰዓት ዋስትናችን ማን ነው? እግዚአብሔር ብቻ። በፍጹም በዚህ ዘመን ማለት ነው። ድሮ ጦርነት እኔ ማንንም እንኳን እንዳንድ የሃይማኖት አባት እኔ ለኢትዮጵያ ሕዝብ አለ ለተባለው ሕዝብ ነው ሹመቴ እንጂ ለአንድ ጎጥ፣ ለአንድ ሀገር፣ ለአንድ ቋንቋ ሚባል መምህራን ሆኑ ወመሃሉ እስከ ኩሉ አጽናፈ ዓለም እስከ ጽንፍ ምድር እስከ ምድር ዳርቻ ድረስ ሄዳችሁ አስተምሩ። አሕዛብን ያላመነውን አሳምኑ፣ ያመነውን ደግሞ እንዳይክድ አድርጉ እንጂ ይሄን ጎጥ፣ ይሄን ብሔር፣ ይሄን ቋንቋ ምን የለም በመምህራን። የመምህራን አገር ሲጀመርም የላቸው። መምህራን አገር የለሾች ነው ስማቸው። ሁሉ አገርሽ ናቸው ማለት ነው የሚያስተምሩ። ስለዚህ ማመነው በዚህ ነው። ይሁን እንጂ ዘንድሮ ብዙ ሀገራችን ብዙ ጦርነት ብዙ ነገር አባቶቻችንም ነግረውን ሰምተን አይተናልና እንደ ዛሬ እንደ ዘመናችን ያለ ክፉ ነገር አይቻልም። ከዚህ ቀደም ጎንደር ድርቡሽ የሚባል መጥቶ አገሪቱም ይሄንን ቅርሳችንን ሸራርፎ ምን ብሎ ተነስቶ በሚሄዱበት ጊዜ ክፉዎች ሰዎች ጠቁመው መምህራንን አስመጡ። የተወሰኑ ክፉዎች ሰዎች እንጂ ወታደር መጥቶ ሴት አይቶ መነኩሴ አይቶ ቄስ አይቶ ይበቃል። ወታደር መነኩሴ ሴት ሕፃን አይመታም። ዝም ብሎ የሚሄድ በአሁኑ ሰዓት ሕፃን እንዲህ ብሎ አይቶ ቁርጥ አንገቱ መነኩሴን አይቶ መነኩሴ ሴት ማለት ነው፣ ቄስም ሴት ማለት ነው። አሁን መነኩሴትስ ምን ታደርጋለች ተብሎ ይሄ ክፉ ዘመን ነው። በእውነት የሚያፈራርድ
እንደው በዚህ ዘመን ለቁሳቁስ እንዳታዙ፣ ለገንዘብ እንደው ቁመን እንሄድ እንጂ ለገንዘባችሁ እንዳታዙ። እውነቴን ነው። በእግዚአብሔር ቸርነት ነው እዚች ቁመን የተገኘነው። አልቅቶልን ነበርና እግዚአብሔር በቸርነቱ በሊቃውንቱ ጸሎት በአባቶች በረሃ ያሉት እና ብርታንት እነ ሰቋሩ አልባ ከሊፋ የሚባል ስዕል አለ። ያን ይዘው ወጥተው እየየ ኢትዮጵያ አበቃች ወይ ብለው ስላለቀሱ ነው ትንሽ ትንፋሽ ተገኘ ከሊፋ ከአርበኞቻችን አባቶቻችን ጋር ሁሉ ማለት ነው። እና የትምህርት ቤቱን ጉዳይ ነግረዋቸዋል። ለቁሳቁስ እናሳሱ ይኸው እንደነገሯችሁ ሁኔታውን እንግዲህ እኛ ይህን ትምህርት ቤት የጀመርንበት ምክንያት መናፍቃን ክፉ ትምህርታቸውን በሕፃናት ጭንቅላት ሰሌዳ ላይ ለመቅረጽ ነው። እኔም አስቀድሜም ተናግሬ ነበረ። ምናልባት በ30 ይሆናል። እነሱ ሲኦል ውስጥ ገሃነም ውስጥ ሊከቱ ይናሃል ሲጥሩ እና ወደ መንግሥተ ሰማያት ወደ ገነት ለማስገባት እንዴት ሰነፍ ነው? የኛ መንገድ እኮ ወደ ገነት ወደ መንግሥተ ሰማያት ቀጥታ የሚያስገባ እኮ ነው ስራቸው ነው። የእነሱ የዕለት ተዕለት እንቅስቃሴያቸው መናፍቃንን ውሰዱ፣ አሕዛብን ውሰዱ፣ ማንኛውም ከተዋሕዶ ውጭ ያለውን የትኛው ይቅርታ ይደረግልኝ ነገሌም ይጸልያሉ ነገሌም ይጸልያሉ ነገሌም ይጸልያሉ ይባል ነገር አለ አይደል? ሲጀመር ወደ አሕዛብ ጸሎት የሚያሳርግ መልአክ ይወርዳል ወይ? ወደ አሕዛብ ወደ መናፍቃን ቤት መስዋዕት የሚያሳርግ መልአክ ይወርዳል። መንፈስ ቅዱስስ በመናፍቃን ቤት ያድራል ወይ? ነው ብቻ ምንድነው የሚባለው? አንድ አባባል አለ። ሆድ ሲያውቅ ጆሮ ማታ ይላል። አሁን ለመኖር በአንድ ላይ አምላካችን እግዚአብሔርም ሲናገር ምንድን ነው ያለው? መላእክት መጥተው ስንዴውን ትተው ክርዳዱን ነቅለን እንጣለው አሉ። ስንዴው ንጹሕ ክርስቲያን ነው። ክርዳዱ መናፍቃን አሕዛብ ናቸው። መናፍቃንንና አሕዛብን ነቅለን በእሳትና ቃጥለው ፍቀዱልን አሉት ይላል የማቴዎስ ወንጌል ምዕራፍ 13 ምሳሌ ዘር በተተረጎመበት አንቀጽ ላይ ምን አላቸው መሰላችሁ? ህብግዎሙ ህቡረ ይልሐቁ እስከ ጌጤማ ይላል። እስከ መከሩ ምጽአት ድረስ አብረው ይኑሩ። ክርዳዶቹም አረማሞቹም ገንጮቹም ምኖቹም ሁሉ ከስንዴው ጋር ተቀላቅለው እስከ መከር ድረስ ይቆዩ። ምክንያቱም ማለት ገንጩን እናርማለን ስትሉ፣ አረማሞውን እናጠፋለን ስትሉ፣ ክርዳዱን እናጠፋለን ስትሉ ስንዴን አብራችሁ ታጭዱታላችሁ። ስለዚህ ሁለት እድል ስለሌላቸው እድላቸው በዛ ምንም ተስፋ ስለሌላቸው ሁለተኛ ይህንን አንዱን ዓለም እንኳን አይወረሳቸው። ቢያውቁኝ ይወቁኝ፣ ባያውቁኝ ዝናብንና ፀሐይን በአንድ ጊዜ እያወጣሁላቸው እስከ መከር ምጽአት ድረስ ይደርሳል። ያን ጊዜ ገንጭም ሆነ አረማሞም ሆነ ክርዳድ ሆነ ይታጨዳል። ስንዴው ወደ ጎተራው መንግሥተ ሰማያት ይገባል ይላል። እግዚአብሔር የተመሰገነ ይሁን። እቺ ቤተ ክርስቲያን ትዘገያለች። በተለይ ዲያብሎስ ከአሕዛብ ሲሆን ይፈጥናል። በአሕዛብ ያሉ አባቶች ምን ያደርጋሉ? ልጆቻቸውን ና ባብሽ ና ወደ ና ሂድ የጣዖት ልበለው ያን ቤት ልመተው ጦረኛ ሰይፈኛ ሁንልኝ ከአሁኑ ጀምረህ እያለ ክፋት ያስተምረዋል። መናፍቁ ደግሞ ና ክደት ተማርልኝ አድገ
ነገችን ቤተክርስቲያን ገንጥለህ እንድትጥልልኝ ና ክፋት የልመድልኝ እያስተማረ በንጹሕ ሰሌዳው በንጹሕ በዛ ሕፃን ንጹሕ ሰሌዳ ላይ የክርዳድና የክህደት ትምህርቱን ለማስተማር ሲፈጥን እኛ ግን ያን ንጹሕ ስንዴ የእግዚአብሔር ቃል ግብረ ገብነቱን ሌላው የተዋሕዶን ምስጢር ለማስፈትፈት ይዘነው አንመጣም። ቤት ትውጣ መንገድ ነው እባካችሁ ዲያብሎስ እንደሆነ በአሕዛብ በኩል አንቅቶ ማሰራት ለከንቱ ማስሮጥ ማስጓት ልማዱ ነው። በጽድቁ ቦታ ደግሞ እንቅልፍን አምጥቶ ሽፍና አድርጎ ማስረሳት ልማዱ ነው። እናንንቃ። ስለዚህ አሁን ቅድም እንደነገሯችሁ ይህ ትምህርት ቤት ሕፃናትን ለማትረፍ ነው። ልጆች የተዋሕዶ ታሪክ ግብረ ገብነቱ በአይምሯቸው ላይ አድሮ ነገችን ቤተ ክርስቲያን ነገ እናንተን የአባቶቻቸውን ኢትዮጵያን ወዳዶች እናንተን እንዲተኳችሁ ብለን ነው እንደክመው። ሰማችሁኝ? ምመና ይሄ ነው። ስለዚህ ትምህርት ቤቱን እርዱ። አሁን ያላችሁት ሁሉ ኪሳችሁን ሳዳስሱ እንዳትሉ ዮሐንስ ነገራችኋል። በቃ ዝበላ 9 ክፍል ሊሰራ ተብሎ ነበረ። ገንዘብ አጠረኔተዋል። ያላችሁት ሁሉ ያላችሁን ዛሬ ሰንዝራችሁ ከሄዳችሁ ነገር ወደ ክፍል 1 ሊከድ ነው ማለት ነው። በትምህርት ቤቱ ዙሪያ ይህን ይመስላል። እግዚአብሔር ከእናንተ ጋር ይሁን። እሚያሶ ላይ ሮድስ ይብላ ማህላሁ እሚያም ተርሶ ለዮሐንስ አብይ ነቢይ ሰባኬ ጥምቀት ለንስሐ ሄሮድስ ነቢዩን ካህኑን ሰማዕቱን ዮሐንስ መጥምቅን ወይም የዮሐንስ መጥምቅን አንገት ከሚያስቆርጥ ይልቅ መሐላውን ቢበላ ይሻለው ነበር። ዛሬ ታላቁ ሰማዕት፣ ታላቁ ካህን፣ ታላቁ ጻድቅ የዘካርያስና የኤልሳቤጥ ልጅ ዮሐንስ መጥምቅ መጥምቀ መለኮት መለኮት ኢየሱስ ክርስቶስን በሥጋ ያጠመቀው ታላቁ መመኪያችን ጻድቁ ዮሐንስ መጥምቅ በዛሬው ዕለት ሰማዕትነትን የተቀበለበት ቀን ነው። በረከቱ ይድረሰን። በረከቱ ይድረሰን። ዮሐንስ መጥምቅ ማን ነው? ነቢዩ ኢሳይያስ አስቀድሞ በትንቢተ ኢሳይያስ ምዕራፍ 40 ላይ ጎዳናው ጎጣጉጡ ሰርጓጉጡ ሁሉ ዝቅ ይበል፣ ተራራው ኮረብታው ዝቅ ይበል እያለ ቃለ ዓዋዲ ዘይሰብክ በገዳም በምድረ በዳ እየጮኸ እያስተማረ መጣ የተባለው ለጊዜው ለኢሳይያስ ፍጻሜው ለዮሐንስ መጥምቅ። ኢሳይያስ መጀመሪያ ስለ ራሱ ሲሆን ፍጻሜው ስለ ዮሐንስ መጥምቅ ተናግሯልና ዮሐንስ መጥምቅ መጻሕፍት ሲነግሩለት ከመጀመሪያው ከኢሳይያስ ትንቢት ከምዕራፍ 40 ይጀምራል። ከዚህ በኋላ ዮሐንስ መጥምቅ እንዲህ ብሎ 5500 ዘመን ሲፈጸም ፈጣሪውን ኢየሱስ ክርስቶስን ሊያስተዋውቅ መርቶ መጣላችሁ። አዎ እኔ የእግሩን የጫማ ማዘቢያ መፍታት እንኳን የማይቻለኝ እነሆ እኔ እሱን ላስተዋውቃችሁ ወደ እሱ ላደርሳችሁ የመጣሁ ነኝ ብሎ ለመምጣት ገና ሲወለድ ጀምሮ በመልአክ ብስራት የተወለደ ነው። የዮሐንስ መጥምቅ ክብር የተለየ ነው ወገኖች። ዮሐንስ መጥምቅ ሊወለድ ሲል ራሱ አባቱ ዘካርያስ እናቱ ኤልሳቤጥ በምክንያት ይኖሩ ነበረ። መካኖች ነበሩ ማለት ነው። በብሉይ ኪዳን ምክንያት ደግሞ ስድብ ነበረ ይላል። ስድብ ሰዎች ሲመክኑ ይሰደቡ ነበረ። ምክንያት በማን ፈቃድ ነው? መና በእግዚአብሔር ፈቃድ ነው አይደል? ወይም ደግሞ መውለድስ በማን ነው? በእግዚአብሔር ፈቃድ ነው። ባልና ሚስት ስለተጋቡ አብረው ስለኖሩ ልጅ ይወለዳል ተብሎ ይታሰባል። እግዚአብሔር የወንዱን ዘር ሲባርክ የእናትን ማኅፀን ሲባርክ እግዚአብሔር ተዋሕዷቸውን ባርኮ ፍሬ ያስገኙ ብሎ ሲባርክ እንጂ
ባልና ሚስት ስለተጋቡ ልጅ ይገኛል ተብሎ አይታሰብም በእግዚአብሔር ቸርነት። ስለዚህ ዘካርያስና ኤልሳቤጥ መክነው የሚኖሩ በተለይ ዘካርያስ አባቱ የዮሐንስ መጥምቅ አባት ትንቢቱን በብሉይ ኪዳን የነበረውን ሁኔታ ያውቅ ስለነበረ እሱን ልጅ ወልዶ የእሱ ልጅ ፈጣሪውን ኢየሱስ ክርስቶስን የሚያስተዋውቅ እንደሆነ ያውቅ ስለነበረ ኢሳይያስ የተናገረውን ስለሚያውቅ ይመረምር ነበረ። አዎ የተቆጠረው ሱባኤ ሁሉ ደረሰ፣ የተነገረው ትንቢት ግን ቀረ። ልጅ ሳላገኝ ቀረሁ እያለ እያዘነ በነበረበት ጊዜ የዮሐንስ መጥምቅን መወለድ ታላቁ መልአክ ብስራታዊው መልአክ ድንግል ወላዲተ አምላክን ያበሰረው መልአክ ቀድሞ በቤተ መቅደስ አባቱ ዘካርያስ በዓመት አንድ ጊዜም ቢባል በሰሞኑም ቢባል ለማጠን ለማመስገን ወደ ቤተ መቅደስ ገብቶ ሲያጥን እግዚአብሔርን ሲያመሰግን የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ በቅጽበት ወርዶ እነሆ በመሠዊያው በቀኝ በኩል መጥቶ ግትር ብሎ ቆመና እነሆ ዘካርያስ ሆይ አለው። ዘካርያስ ሆይ ኖላሁ ተሰምዐ ጸሎትከ፣ እነሆ ስትለምነው ስትጸልየው የነበረው ጸሎት ሁሉ ደረሰልህ፣ ልመና ጸሎት ተሰማልህ። የእኛንም ጸሎት ይስማን ወገኖች፣ ተሰማልህ ካለ በኋላ ልጅ ስጠየው ነበረ። የተነገረው ትንቢት ቀረ እንጂ የተቆጠረው ሱባኤ ተፈጸመ ይል ስለነበረ ደርሷል። ይኸው እንሆ ልጅ ትወልዳለህ፣ ወናሁ ኤልሳቤጥ ብእሲትከ ትወልድለከ ወልደ፣ ሚስት ኤልሳቤጥ ወንድ ልጅ ልትወልድልህ ነው አለና ብስራቱን መልአኩ ነገረው ለዘካርያስ ይላል። በዚህ ሰዓት ግን ዘካርያስ ትንሽ ተጠራጠረ ይላል። ከምን ጋር አያይዞ ያው ከሰሰኛው ጋር ማለት ነው። ሴቶች 45 እስከ 50 ግፋቢ ተመቻቸው ከተባለ እስከ 50 ይሄዳሉ ይባላል። ከዚህ ውጭ ግን ሴቶች አይወልዱም ተብሎ ስለሚደመደም ይሄ ደግሞ የሰዎች ሐሳብ እንጂ እግዚአብሔር የደረቀውን ማለምለም ድንጋዩ ውሃ እንዲያፈልቅ ማድረግ የሱ የካህሊነት ስራ። ስለዚህ እግዚአብሔር መልአኩን ቅዱስ ገብርኤልን ስለላከው ቅዱስ ገብርኤል የታላቁን ነቢይ ሐዋርያ ካህን መጥምቀ መለኮት ዮሐንስን ልደት ሊነግረው ወደ ቤተ መቅደስ መጥቶ በቀኝ በኩል ጸሎት ተሰምቶልሃል። አቤት ጸሎታችንን እግዚአብሔር ይስማ። ጸሎታችንን እግዚአብሔር ሰምቶ ምእመናን ጸሎታችን ምን ይሆን? የእኛ ጸሎት ኢትዮጵያ ሰላም ሆና ማየት አይደል? ሌላ ምን ልመና ይኖራል? ኢትዮጵያ ሰላም ሆና፣ ኢትዮጵያ አንድነት ሆና፣ ኢትዮጵያ በጠላት በፈረንጂ አዎ ሃይማኖት የለሽ ካዲ በካዲ ሳትደፈር እንድትኖር አዎ አንተ ትርስ አብሮ መብላቱ አብሮ መጠጣቱ ወንድማማችነቱ አንድ ላይ ሆኖ ማመስገኑ አንድ ላይ ሆኖ በዓል ማክበሩ ሌላ ምን እንመኘው? የለም። ይሄን እግዚአብሔር ጸሎታችሁን ተሰምቷል ይበለን። መድኃኒዓለም ይስማው። ተሰምቶልሃል አለው። እሱ ግን ከእርጅና ጋር እየያዘው አንሰ ልሂቅ እኔ አርጅቻለሁ እኮ መልአኩ አለ። ወደ ብእሲትየኒ ሀለፈ መዋዕሊሃ፣ ይህ የሚስቴም እኮ ደግሞ ዘመኑ አልፏል፣ ደሟ ደርቋል፣ ልምላሜ ሙቀት የላትም። እንዴት ነው የኔ ሚስት ጸንሳ ምትወልደው? አለ ዘካርያስ። ምን አለ መልአኩ ቅዱስ ገብርኤል? አለው አንቱ ዘእቀው ቅድመ እግዚአብሔር፣ እኔ እኮ በእግዚአብሔር ፊት የምቆመው መልአክ ነኝ አለ። በማን ፊት የሚቆመው ነው? በእግዚአብሔር ፊት የምቆመው መልአክ እኮ ነኝ። ከኔ እኮ ውሸት የለም አለ። ውሸት ሐሰት ከሰይጣን ብቻ ያለ
ሲጀመር የመጣው በቀኝ በኩል ነኝ አለ። ለሰይጣን ቀኝ የለውም ይሉታል። ሰይጣን ቤት ምን መጣ? በግራ ስራው ሁሉ ግራ ተቃራኒ አይደል? ክርስቶስ ቀኝ ቀኝ ሲል እሱ ግራ ግራው። ሰይጣን ማለት ምን ማለት? ተቃራኒ ማለት እኮ ክርስቶስ ስሩ ያለው ማፍረስ አለ ስራ ያውን ደግሞ ስራው እኮ አያደክምም። ማፍረስ እኮ ስንት ዘመን ተሰርቶ ስንት ዘመን ተገንብቶ የነበር በአንድ ጊዜ በከባድ መሳሪያ ድርምስ፣ በአንድ ጊዜ በግሪደር ድርምስ ሲያደርጉ ቀላል ሲሰራ ስንት ወረት ነበር። የዲያብሎስ ስራ ደግሞ ኪሳራ ስለሆነ ድካም የለበት ያለውን ነገር ናዳ አርጓ ፍርሶ መጣል ስለሆነ አይቀርም። ፈጣን ቢሆን ስራው ቀላል ስለሆነለት የኛ መስራት ነው መገንባት ነው ወደ መንግስተ ሰማያት መግባት ነው። የእሱ ደግሞ አስወጥቶበታል። በረቱንም ሲሰሩ እንጨት ቆርጠው ከበረሃ አምጥተው ጠጋግመው ሰርተው አቁመው ያስቀመጡትን የሚያፈርስ ሰው አንድ ቀን ሁለት ቀን በጥስ ሰሩ ብለው ማፍረስ የዲያብሎስ ማፍረስ ቆልስ ድረስ ነው ይሆን። ስለዚህ እግዚአብሔር ዲያብሎስን ያጥፋልን ያጥፋልን። ከዚህ በኋላ እኔ ብቻ ሲለው እኔ እኮ ከሰማይ የመጣው መልአክ ነኝ፣ በእግዚአብሔር ፊት ለአማላጅነት የምቆም ነኝ። የእናንተን መስዋዕት ወደ ፈጣሪ የማቀርብ የፈጣሪን ቸርነት ወደ እናንተ ማመጣ እኔ እኮ በቀኝም ቆመው ላይ ወደ እግዚአብሔር የሚናገር እግዚአብሔር ሐሰተኛ ነው ልትል ነው። ስለዚህ የነገረኝ እግዚአብሔር ነው። ሚስት ትጸንሳለች ትወልዳለች አለ። አልተቀበለው። እንግዲህ አስብ ምን አለው? እመሰ የአመልከኒ ነገር የዘይከውና ጊዜው እንግዲህ አውስ በጊዜው ጊዜ የሚደረግ እግዚአብሔር የተናገረው አይቀርምና በጊዜው ጊዜ የሚደረገውና ነገሬን ካልሰማኸኝ ወላሁት ከብር በአመወጽሙ ወይ ትክል ተናግሯል። በአመወጽሙ እኖ ዲዳ ትሆናለህ አንተ። ምልክት ይህ ነው። ዲዳ ትሆናለህ እስከዛው ድረስ ከአንተ ከባለቤትህ ከሁለታችሁ ምንም ብታረጁ ምንም ብታፈጁ የእናንተ የደረቀ ማይፀን ያንተ ዘር የባለቤትህ የደረቀው ማይፀን መውለዱ የትንሣኤ ሙታን ምሳሌ ነውና ትወልዳለህ። ዲያብሎስ ቀና መሰለኝ አይደል? ትንሽ እንግዲህ አኩርፎ ነው ስሙ ሲመጣ የት አባቱ ይመጣል። ካልመጣ ምን የበቃሌም ቢሆን አልተውም። ነግታችሁ ከሆነ ማካችሁ። ስለዚህ እንግዲህ አውስ አለ እስከዛው ቢሆን በቃሌም ቢሆን አልተውም። ደስ አይበለዋል። ስለዚህ እንግዲህ አውስ ምልክቱ ይሄ ነው አለው። ምልክቱ ይሄ ነው። ምልክቱ እንግዲህ አንተ በጊዜው ጊዜ የሚደረግ ማለት የሚወለደውን ሕፃን ማታመን ከሆነ ምልክቱ አንደበትህ የተዘጋ ሆኖ ይቆያል። ያ ሕፃን እስኪወለድ ድረስ አንደበት የዘካርያስ አንደበት እትም ማለት ተዘጋ ማለት ነው። ሕዝቡ ግን ይጠብቁት ነበር። አረጋዊ ሽማግሌ ነውና ወድቆ ይሆን ጎኑ ተሰብሮ ይሆን እንደ ኤሊ እያሉ ያዝኑለት ነበረ። ምእመናን ለእኛ ጸልዩ። እኛ ልንሳሳት እኮ እንችላለን። እንዲያው ዝም ብላችሁ መላእክት ብቻ አድርጋችሁ አትውሰዱ። ሰዎች ነንና ልንሳሳት እንችላለንና ለእኛም እናንተ ጸልዩ። ምእመናን ጸለዩለት ነው የሚለው። ወይም ደግሞ እንዳሁኑ ዘመን ክፎች ከመንገድ እየቆዩ የሚደበድቡ የሚያፍኑ የሚገሉ አረመኔዎች ስለነበሩ ምናልባት እነሱ ደግሞ አስቀርተውት ይሆናል ብለው ለማንኛውም ይጸልዩለት ነበር። እየጸለዩለት ሳለ ሲወጣ አንደበቱ ተዘግቶ ነበረ ይላል። ለምን? መልአኩ የተናገረው እውነት ነው። በጊዜው ጊዜ የሚሆነውን ነገር ካላመንከኝ እስከዛው ድረስ ድዳ ወይም አፈ ድዳ ደንቆሮ ሆነህ ትቆያለህ አለው። አፉ ተዘግቶ እንደዚህ ሲል በእግዚአብሔር ቸርነት ዘካርያስና ኤልሳቤጥ ምንም አረጁ ቢባሉ በእግዚአብሔር ቸርነት
አዎ ከነሱ ዮሐንስ መጥምቅ ተጸነሰ። ዮሐንስ መጥምቅ ተጸነሰ። 9 ወር ሆነው። 9 ወር ከሆነው በኋላ በእግዚአብሔር ቸርነት ተወለደ። የዘካርያስ አንደበት እስከዛው ድረስ የተዘጋ ነበር ይላል። ያው እንግዲህ ባለፈው የታሪክ ሊቃውንት መቼም ፍጡር የያዘው ስለሆነ ስለዚህ እውነት ነው እግዚአብሔር የሰራው ስራ ፀሐዩን እግዚአብሔር ሰርቷታል አይደል እንዴ? ጨረቃይቱም እንዲሁ ከዋክብቱም እግዚአብሔር የፈጠረው ፍጥረት ለተደላደለ ሰው የሰራው ግን ለዚሁም ደግሞ ተከፍሎ ያው እግዚአብሔር ሳይከፈል ለዚህ ደግሞ ቆማጣው ሁሉ ተከፍሎ ስለዚህ የሚሆነው ነው እንግዲህ እንኖረውና እግዚአብሔር በቸርነቱ አይለይ በሰፊው እጁ ውስጥ። ስለዚህ እስከዛው ድረስ አንደበቱ ተዘግቶ ይቆያል ብሎ ስለነገረው መልአኩ አንደበቱ ተዘጋና ወጣ። ከዛ በኋላ አስተዳዳሪ ስለነበረ በጽሑፍም እየጻፈ እንዲሁ ደግሞ ከሱ በታች ስሞን የሚባል ተወራጅ ለዋል መጽሐፍ ትርጓሜ ምን ማለት ነው? ምክትል አስተዳዳሪ ነበር። ያም እየነገረለት ቆየ። ዮሐንስ ተወለደ። ዮሐንስ ተወልዶ ስሙ ማን ይሁን ተባለ። ይገርመኝ ስሙ ማን ይሁን? አንድ ልጅ ሲወለድ አይ ኢትዮጵያ ነው አሁን በቃችሁ ለወንድ ልጆች እልልታ ያስፈልጋቸዋል። አይ ኢትዮጵያ አባቶቻችን ጀግኖቹ አባቶቻችን ይገርማቸዋል። እኛ እርስ በርሳችን ተባልተን እርስ በርሳችን ተነካክሰን ምንኖረው ኑሮ አስደስተን እንኳን እንዳንድ የሃይማኖት አባት አረበኞቹም ራሱ አይደግፉትም። የዳር ድንበር የሱሪ የጀግንነት ጉዳይ ሆኖ ካልሆነ በስተቀር እርስ በርሳችን መገዳደል አረበኞቹም አይፈልጉም። ነገር ግን ማሰብ ያለባቸው እኔ በሩቁ ማየው ማለት ነው አንዱም የኢትዮጵያ ወጣት ድርጅትና እኔ የተሰውት እናት ኢትዮጵያ ትኖር ያለ ጊዜ በቃ እመልምናለሁ መልምነ ሂድ ነው የሚለኝ። እንዲህ ያለ ትውልድ መኖሩ በዚህ ነው። እኔ እኮ በጣም እጠራጠራለሁ። ስንት ጀግኖች አልፈዋል። የተዋጉት ከጣሊያን ጋር፣ የተዋጉት ከውጭ ጠላት ጋር ነው። ዛሬም ቢሆን የውጭ ጠላት ሆን ምን ምናውቀው ነገር አለኛ እርስ በርሳችን ስንጋደል ስንፋጅ ምን ምናውቀው ነገር አለ? እግዚአብሔር ብቻ ይወቀው እንጂ። ለማንኛውም ግን ሁለት ፈረንጅ ሱዳን ግብፅ ታቋቷና ኢትዮጵያን አልደፍራትም። በዚህ አይነት ማለት ነው ኢትዮጵያ አለኛ አላት፣ ጀግና ወጣት ልጅ አላት። ፈሪዎች ያላጨበጨባችሁ ፈርታችሁ ብቻ ምንድነው ወኔው የወጣቱ የእርስ በርሱም ተውት፣ የእርስ በርሱም ተውት። ነገር ግን ኢትዮጵያ እኔ እያለሁላት አትፈርስም። እኔ እያለሁላት እኔ መጀመሪያ ሙቼ እኔ ደም ይፈሶ እንዲሁም የሚለው ወኔ የአባቶቻችን ይህ ማለት እኮ ቤተክርስቲያን መጠበቅ ሃይማኖትን መጠበቅ አየህ። አይዛብ ቢመጡ ነግሬያቸዋለሁ። ትንሽ ቢመጣ ቅርስ እንደምሱ ሄደ፣ ሃይማኖትን አጥፍቶ ሄደ። ሃይማኖትን ጠላት ለማለት ፈልጌ ነው። እና ስለዚህ እግዚአብሔር በእውነት ሀገራችንን መካከሏን ገነት ዳሯን አጥር ቅጥር እሳት አድርጎ ከአርበኞቿ ጋር ያኖራት። አመስግኑ እግዚአብሔር። ሊንላችሁ ልቃጭላችሁ ታሪኩ ወንድ ልጅ ሲወለድ ደስታ አለ። ወደ ለመምጣት ፈልጌ ነው። ወንድ ልጅ ሲወለድ ደስታ አለ። ሴት ልጅ ስትወለድ ደስታ አለ። ሴት ልጅም ከሌለች ጳጳስ አይወለድ። ሴት ልጅ ከሌለች አርበኛ አይወለድ። የሀገር ጠባቂ ጀግና አይወለድ። ሴት ብዙ አስተዋጽኦ አላት፣ ጀግናውን ትወልደዋለችና። ስለዚህ አንድ ልጅ ሲወለድ ስሙ ማን ይባል ሲባል አያቱን የገሌ ብለዋለሁ ይላል፣ አባቱን እንዲህ ብዬዋለሁ ይላል፣ እናቱን እንዲህ ብዬዋለሁ፣ እንዲህ ብዬዋለሁ የሚለው ይበዛልና
በዚህ ሰዓት ዮሐንስ መጥምቅ ስም ሊወጣ ሲል ምንድን ነው የተባለው? ማን ይባል ስሙ ሲባል እናቱ ዮሐንስ ይባል አለች። ለምን? ዘካርያስ በቤተ መቅደስ ሳለ ሁሉንም ምስጢሩን ነግሮታል። እየተውኩ ስለመጣሁ ነው ለማሳጠር። እይሰቲ ወይነሆም የሰም ወይንን ጠጅን አይጠጣም። የሚያሰክር ኢዘ ያሰክር ወኢዘ ኢያሰክር፣ የሚያሰክር አረቂ ኢዘ ኢያሰክር ቡናም ምንም ሊቀምሰው ነገር የለም እያለ ሲመጣ ከዛ በፊት ምን ብሎታል? ዮሐንስ አይሰማኝ ስሙ ያውም የሚወለደው ልጅ አንተ አላምንም አልክ እንጂ የሚወለደው ልጅ ራሱ ከነስሙ ልንገርህ አለና ዮሐንስ ይባላል። ዮሐንስ ማለት ፍስሐ ሐሴት ፍጹም ደስታ ማለት ነው ብሎ ነግሮት ነበረና በዚህ ሰዓት ስሙ ማን ይባል ሲባል እናቱ ዮሐንስ ይባላል አለች። ለምን? ለዘካርያስ የነገረው መልአክ እሷን በቅታ ስለነበረ ለእሷ ስሙ ዮሐንስ እንደሚባል መልአኩ ነግሯታልና ስለዚህ ዮሐንስ ይባል አለች። ሌሎቹ ጎረቤቶቹ ተሰባሰቡና አይ አይደለም፣ በአባቱ ስም ዘካርያስ መባል አለበት እንጂ ይህ ዮሐንስ የሚባል ስም በጎረቤትሽ፣ በወገኖችሽ፣ በቤተሰብ ይህ ያልተለመደ ስም ነው ነው። የለም እሷ ደግሞ እኔ መልአክ ነግሮኛል እንዳትል ውዳሴ ከንቱ አይወዱ እኛ አባቶች እኛ እናቶች ምስጢራቸውን ደብቀው ነው የሚያምኑ። ስለዚህ አይ ግድ የላችሁም ብትሰሙኝ ይሻላል ዮሐንስ ይባል አለች። አይ ዘካርያስ መባል አለበት እንጂ ይህ ስም አልተለመደም ሲሏት እንግዲያስ አባቱ ይጠየቃል። ምንም ሴት ብታውቅ እችን አትወዱም ይመስለኛል። እናቶቻችን ላትቀየሙ የሴቶች እኩልነት ስለተባለ የሴቶች እኩልነትን እኮ ያወጀው ኢየሱስ ክርስቶስ ይህን ማወቅ አለብን። ዛሬ ሴቶች እኩልነት እንዲህ ነው ሴቶች መብታቸው ይጠበቅ አይችል ክርስቶስ አደረ ራሱ የትንሣኤ ዕለት በብሉይ ኪዳን ሴቶች ተጨቁነው ርስት አይከፈላቸውም ነበረ። በባሎቻቸው ተጠግተው ነው ርስት የሚሰጣቸው ነበር። እንደገና በቃ ሴቶች መብት አልነበራቸውም እና የሴቶች መብት እንዲከበር ያደረገው ኢየሱስ ክርስቶስ ሐዋርያት 12ቱ ሐዋርያት ሳያውቁ ወይም ደግሞ ትንሣኤውን ሳይመሰክሩ ሴቶች በብሉይ ኪዳን ተጨቁነዋልና አሁን እኔ ስትገለጥላቸው የእነሱ ክብር ልዕልና ከፍ ይበል። ይልቁንም እኔን የወለደች እናት ድንግል ማርያም መመኪያቸው ናትና ቀድመው ትንሣኤን ያብስሩ ተብላችሁ ትንሣኤን እንድታበስሩ መብታችሁን የጠበቀ ኢየሱስ ክርስቶስ ነው። ክብር ምስጋና ይሁን። እዛ ላይ አንዳንድ ጊዜ ቅዱስ ጳውሎስን ያስተምራል፣ ሌሎቻችንን እናስተምራለን። አባት ለወንዶች ይሰጣል። እስቲ አባት ክብር ነውና ሲጠራ አንዲት ሴት ወንድ ተወልዶ እገሊት ይባል ወደ አባቷ ሴቲቱ ብትሆን በአባቷ ስም ወንድሙ ቢሆን በአባቱ ስም እንጂ በእናቱ ስም አይጠራም። ይህ አብሮ የመጣ ስለሆነ ስለዚህ ምን ይባላል መሰላችሁ? ምንም ሴት ብታውቅ በወንድ ያልቅ ይባላልና እስቲ አባቱን ጥሩት ማለት ጠይቁ ተባለ። አባቱ ሲጠየቅ ዮሐንስ ይባል ሲል ተዘግቶ የነበረው አፉ ክፍት አለላቸው። አንደበቱ ተከፈተ። ልጁ ማደገ። 2 ዓመት አካባቢ ከ6 ወር አካባቢ ሆነ። አሁን የመከረው ነገር ይመጣል። አቤት የዘመሩ መከራ! በዮሐንስ መጥምቅ የተፈጸመ መከራ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ 2 ዓመት ሆኖ ስለነበር ለዮሐንስ መጥምቅ 2 ዓመት ከ6 ወር በ6 ወር ዕድሜ በሥጋ ይቀድመዋልና በዚህ ሰዓት ገሊላ በተባለው ቦታ ወይም በኢየሩሳሌም ማለት ነው
በኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ በሄሮድስ ምክንያት በመጀመሪያው ሄሮድስ ተሰዶ ወደ ግብፅ ሲሄድ ጠቋሚ ሂዶ ምን ብሎ ተናገረ? ስለ ዮሐንስ መጥምቅ አንተ አለው ሄሮድስን ሂዶ ሌላም እኮ ተአምራት ያደረገ ልጅ አለ፣ አንተ የምትፈልገው ንጉሥ ነው፣ ንጉሥ በቤተልሔም ይወለዳል ብለው ሰብአ ሰገል ተናግረው ስለነበረ ተወልዷል ብለው ስለተናገሩ ንጉሥ ከሆነ የኔ ንጉሥነት ይቀማል ብሎ ነው ሄሮድስ ክርስቶስን ያሰደደ። በዚህ ሰዓት ጠቋሚ ሄዶ ምን አለ? አይ ሌላም እኮ ተአምረኛል ልጁ ከእናቱ ከድንግል ማርያም ጋር ወደ ግብፅ ሂዷል ተብሎ ስለተነገረ ሌላም እኮ ተአምራት ያደረገ ልጅ አለ፣ ድንገት ወደ ግብፅ ሄደ ብለህ አትደምድም። ይህ ልጅ ሊኖር ይችላል፣ አመራምር ጠይቅ አሉት። በዚህ ሰዓት አንድ ተአምረኛ ልጅ አለ፣ ሲጸነስ የአባቱን አንደበት የዘጋ ወይም የአባቱን አፍ የዘጋ፣ ሲወለድ ደግሞ የአባቱን አፍ የከፈተ ተአምረኛ ልጅ አለ። አባቱ ዘካርያስ ይባላል። አስጠራሱን ሰውና መርምር አሉት ሄሮድስ። ይሻለና ዘካርያስን ወታደሮች የሚጠሩት አደረገ። ተጠራ። ዘካርያስ ሄደ። አንተ አለው ሄሮድስ። አቤት። ሲወለድ የአባቱን አንደበት የዘጋ ሲጸነስ ማለት ነው። ሲወለድ የአባቱን አንደበት የከፈተ ልጅ አለ ተብሎ ተነግሯል። ይሄ ያንተ ልጅ ነው አለው። አሁን ነው ግን ለምን ጠየቀኝ እባክህ? ድንገት ብሎ ዘካርያስ አብያት የወለዱ ልጆች የወለዱ ሰዎች ዘንድሮ እንዴት አዘኑ፣ እንዴት አለቀሱ። እግዚአብሔር ለሕፃናት ሚራራ ይስጠን ፈጣሪ። ለሴቶች፣ ለአባቶች፣ ለመነኮሳት፣ ለሀገር ለሚጸልዩ አባቶች የሚያዘን እግዚአብሔር አምላክ ኢትዮጵያ የሚል መሪ ይስጠን ፈጣሪ። እውነቴን ነው የምነግራችሁ፣ ያሳዝናል፣ ተስፋ ያስቆርጣል። ስለዚህ ምን ጠየቀኝሳ አለ ዘካርያስ። አይ ይሄን ልጠይቅህ ብዬ ነው፣ ስራዬንማ እኔ እሰራለሁ አለና ሰደደው። ዘካርያስ ተጠራጠረና ሄዶ ልጄን እኮ ሊገሉት ነው መሰለኝ፣ ሀብተ ክህነት ሳላሳድርበት ሳልጸልይለት ልጄን ነበር አይቼው ሳልጠግበው ገና በስተርጅና ይህን ሕፃን አግኝቼ ደግሞ የመከራ ገፈታ ልቅምስ ነው አለና እየሮጠ አዝኖ ሄደና ከቤተ መቅደስ እቅፍ አድርጎ ዘካርያስን ወስዶ ስሙ አገላብጦ እንባውንን በመካከሉ አወረደና ከመሰዊያውና ከመሰዊያው መካከል አስተኝቶ ሀብተ ክህነት አሳደረ። የኦሪት ክህነቱ አይሰራም። በዘመነ አዲስ የብሉይ ኪዳን ክህነት አይሰራም። አሁን እንግዲህ ካህን የሆነ ነቢይ ይለዋል ዮሐንስ ወለመንግሥተ ሰማያት ዘይንእሶ ያዕፍዮ፣ በመንግሥተ ሰማያት ግን የሚያንሰው ይበልጠዋል ይልና ምን ማለት ነው? የሚያንሰው ይበልጠዋል ብሎ ከእሱ የሚያንሰ ደቀ መዝሙሩ የሆነ ዮሐንስ ወልደ ነጎድጓድ ይበልጠዋል ማለት ነው። ይህ ማለት ዮሐንስ ወልደ ነጎድጓድ የያዘው የአዲስ ክህነት ነው። ወደ መንግሥተ ሰማያት በማስገባት ከመንግሥተ ሰማያት በማስወጣት ዮሐንስ ወልደ ነጎድጓድ ወይም ዮሐንስ ወንጌላዊ ይበልጠዋል። የብሉይ ኪዳን ክህነት ቢያስሩበት ገሃነመ እሳት ቢፈቱበት መንግሥተ ሰማያት አያስገባምና ስለተባለ እንጂ ክህነቱ የኦሪት ስለሆነ ነው እንጂ ካህን ነው። ለዚህ ነው ክህነት የለውም እየተባለ የሚወራው፣ ክህነቱ አይሰራም ስለተባለ እንጂ ክህነትን አሳደረበት አለና የብሉይ ኪዳን ክህነት አሳደረበት። በዚህ ሰዓት መልአኩ መጥቶ ለኤልሳቤጥ ይዘሽው ጥፊ አላት። ይዘሽው ጥፊ፣ ልጅሽን ሊያጠፋ ሊገል ጠላት መጥቷልና ይዘሽ ጥፊ ሲላት ምንም አይምሮዋን ሳታውቅ ልጇን ዮሐንስን
በ2 ዓመት ተመንፈቅ አሽኮኳለችና ብቻ እንደው ጥሳ በረሃ ግብፅ በረሃ ጠፋች። አቤት ሰሞኑን ያየነው እንደዚህ መጣ በሚባልበት ጊዜ ያዝ የሚጨብጡት አጥተው ከሞቀ ቤታቸው እየወጡ እየተነሱ ልጃቸውን ያንን አቅፈው ሩጫ ለማትረፍ ብለው አቤት ክፉ ዘመን እግዚአብሔር ያለ ከኢትዮጵያ ወገኖች ያልያዘችና በረሃ ገባች። ወዲያውኑ ወታደሮቹ እየገሰገሱ ቤተ መቅደስ ላይ ተለቅቀው መጡ። ደፋሮች አለ ቤተ መቅደስ መስዋዕት እግዚአብሔር የሚሰዋበት ጸሎት የሚያደርግበት ከእግዚአብሔር ጋር የምንገናኝበት እግዚአብሔር ስለ ልዕልናው በሰማይ ያለ ይባላል። ነገር ግን በታቦቱ ላይ አድሮ የሚባርክበት የሚቀድስበት ስጋዊ ነገር የማይገባበት ማንኛውም ቆሻሻ ነገር ስጋዊ የሆነ ማንኛውም መብል መጠጥ የማይገባበት ስጋ መለኮት የሚፈተትበት ደመ መለኮት የሚፈስበት ነው ቤተ ክርስቲያን ንጹሕ ነገር እንጂ። ይህ ዘመን ከባድ ዘመን ነው። እግዚአብሔር ይህንን አሳልፎ መልካም ዘመን ይስጠን። ደፍረው ከቤተ መቅደሱ ጥልቅ ብለው መጥተው ልጁ የሳ ብለው ጠየቁ። እኔ ምን አውቃለሁ የልጅ ነገር። አሁን ሲጫወት ነበር አለ። ሲጫወት ነበር እኮ አሁን ዝልዝል እያለ ነበር። አሁን ዞር ብሎ ይሆናል ወደዛ ሄዶ ይሆናል። ምን አወቅኩኝ አለ። እንግዲህ ባለቤቱ መልአኩ ስለነገራት ይዛ ጠፍታለች፣ ይዛ ሸሽታለች ብሎ እንዳይናገር አይናገርም አይባልም። አሁን እኮ ሲጫወት ነበር ወደዛ ቤት እንደሄደ አላወቅኩም። ታመጣው ከሆነ አምጣው ካላመጣው ብለው ወጉት ይላል። እንዳገኘ ወጋው ብለው ወጉት ነው ማለት በጦር ሲወጉ ደም ተኮሰውና ከቤተ መቅደሱና ከመስዋዕት ከመሰዊያው ከመንበሩ መካከል ይዞ ድብታ ላይ በዚህ ሰዓት እሱን ገለው ተነስተው ይሄ ታላቅ አባት በበረሃ ቶራይት እያጠባች እናቱ እስከ 7 ዓመት ቆየች። እስከ 7 ዓመት ቆየች። ከ7 ዓመት በኋላ ግን እሷ ሞተች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከኤልሳቤጥ ከንታና ከሰሎሜ ከዮሴፍ ጋር በግብፅ በነበረበት ጊዜ ኤልሳቤጥ ስትሞት በባሕሩ የሚያውቁ አምላክ ነፍሷ በእጁ ያለው አምላክ እመቤታችንን አናገራት። ኤልሳቤጥ እህትሽ ሀለፈት ሞተት፣ እህትሽ ኤልሳቤጥ ሞተች እኮ እንሂድ እንጂ እንቅበራት አለ። ደብረ ሲና በረሃ ነው ኤልሳቤጥ የሞተችው። እነ ጌታ ያለው በግብፅ ደመና መጣ ተጠቀሰ። ደመና ተጠቀሰ መጣ ያዛቸው ኤልሳቤጥን። ዘካርያስ ሙቷል። አብረው ደግሞ የዘካርያስን ምክትል ገለውታል። በዚህ ሰዓት በአካለ ነፍስ ዘካርያስና ምክትሉ መጡ፣ መላእክት መጡ። ጌታችን ተገኘ ደብረ ሲና በረሃ ላይ ኤልሳቤጥን ቀበሯት። እመቤታችን ድንግል ማርያም ቅድስት ድንግል ማርያም ልጅ ወዳጅን ይዘነው እንሂድ፣ ብቻው እኮ ነው ያላለች። ብቻውን ነው እዚህ ያነጋግረው የለም። ብቻውን ከዚህ በረሃ እንዴት ነው የሚኖረው? አሁን አይደለም የሚወጣው፣ አሁን አይወጣም። ከዚህ እንዲኖር ነው ፈቃዴ። ይወጣል፣ ብዙ ጊዜም አይቆይም። ታላቅ ባይታዊ ነው፣ ይመሰክራል ስለኔ፣ መስዋዕትነትን ይከፍላል። ስለዚህ እንዲቆይ ነው ፈቃዴ አላት። ቆይ ከዛ በኋላ ለጌታችን 29 ለዮሐንስ 30 ሲሞላው ማለት ነው እንግዲህ ወጣ ይላል። ጌታንም አጥምቋል በ30 ዓመቱ። ከዛ በኋላ ማስተማሩን ቀጠለ። ከዛ በረሃ ወጣ፣ መስበክ ጀመረ። በኢየሩሳሌም ዙሪያ በተለይ በገሊላ ከተማ ማስተማር ጀመረ። ቆይ ተባለ፣ ቆየ። ውጣ ሲለው ወጣ።
እንደምታዩት ጠጉር የለበሰ ነው። ባይታዊ ነው። መገሰጽ ነው። መፍራት የለም። ሰውነቱ እኛ የምንፈራው ምን ሆነን ነው? ሰውነታችን ጠላ ደስታ ይለናል። ሰዎች የሚፈሩ በተለይ ባለጸጎች ሞትን የሚፈሩት ነው። ምቾት ስለሚበዛላቸው ምኝታይቱ ትዝ ትላለች፣ ፍትፍቱ ትዝ ይላል፣ መጠጡ ትዝ ይላል። ቅዱሳን ግን መከራውን ተለማምደውታልና ጥሎ ብጥስ ብለው ለሃይማኖታቸው ሞተው ያችን መንግሥተ ሰማያትን መፈለግ ነው የሚፈልጉ። ወጣ ሲወጣ ሲያስተምር አንሳ ጠምቀክሙ በማይ ወውቱ ያጠምቀክሙ በመንፈስ ቅዱስ ወበእሳት። እነሆ እኔ በውሃ ለንስሐ ብቻ ልጅነት የማያሰጠውን ጥምቀት አጠምቃችኋለሁ። እሱ ግን በእጀ ብትሉ እሺ ብትሉ በመንፈስ ቅዱስ የሚያጠምቅ እሺ ባትሉ በገሃነም የሚያጠምቅ ጌታ በኋላ የመጣ እያለ እያስተማረ ሰጠት ብሎ ባጭሩ ወደ ገሊላ ከተማ ጠልቃ። ወደ ገሊላ ከተማ ሲገባ አንድ ባለጌ፣ አንድ ክፉ፣ ዓለም የማይጠገበው ግፈኛ ሄሮድስ የተባለ ግፈኛ አገኘ። ሁለተኛ ሄሮድስ አገኘ። ይህ ሰው ሌላን ክፉ ስራ እንሰራዋለን። ዛሬ ለአይምሯችን የሚቀፍል አሜሪካውያን ያወጁት ሰዶማዊ ስራ የሚሰራጭ ክፉ አጸያፊ ነበረ ሄሮድስ። ይህን ዮሐንስ መጥምቅ ሰምቷል። ይህም ብቻ አይደለም፣ ይልቁንም ደግሞ የታላቅ ወንድሙ የፊልጶስን ሚስት ሄሮድያዳ የተባለችውና ነጥቆ ወንድሙ እያለ በሕይወተ ሥጋ ታላቅ ወንድሙ ፊልጶስ በሕይወተ ሥጋ እያለ የወንድሙን ሚስት ሄሮድያዳን ቀማና ሄሮድስ ቅምጥ አደረጋት። ዮሐንስ መጥምቅ ሰማ። ዋርሳ አትውረሱ፣ ደንበር አታፍርሱ፣ በሕግ ተመሩ፣ የኦሪት ሥራ ይቅር፣ የወንጌል ሥራ ይስፋፋ እያለ እያስተማረ እየሰበከ ገባና ልክ ከሄሮድስ ይሄንን ሰማና ሳይፈራ ሳይጠራጠር ሰተት ብሎ ገባና የታውሰው እስይታውቁ ፊልጶስ የፊልጶስን የታላቅ ወንድምህን ሚስት ልታገባ ሕጉ አይፈቅድልህም። እኛ እንፈላለን ብንሰማ አንድ ባለስልጣን እንዲህ አድርጓልና አባቶች ናችሁ ገስጹ ቢባል እንፈራለን። ሰውነታችን መከራን አልለመደም። በብዛት ወደ ተላ ደስታው እየገፋፋን ማለት ነው። እሱ ፍርሃት የለም፣ ሰጠት ብሎ ይሮጥልቃል። ግን ደረጃ አለው። አባቶች እናቶች ደረጃ አለው። ይህን ምስክር ለመመስከር እንደነ ዮሐንስ መጥምቅ ታቦት እስኪቀረጽለት ድረስ እስከዚህ ቅድስና እስከዚህ ደረጃ የሚሄድ ያስፈልጋል። ሁሉም እንደ ዮሐንስ መጥምቅ ነው ብሎ መደምደም አይቻልም። ስለዚህ የወንድምህን ሚስት ልታገባ አይገባም። በብሉይ ኪዳን ወንድሙ ታላቅ ወንድሙ ሲሞት የወንድሙን ሚስት አግብቶ ዘር ይተካ የሚል የብሉይ ኪዳን ሕግ ነበረ። ያ ግን ተሻረ፣ ቀረ። ይልቁንም አንተ የከፋ ስራ ሰራ። ያ በብሉይ ኪዳን የነበረው ያ የቀረው የተንኮታኮተው ሕግ ወንድሙ ሲሞት የወንድሙን ሚስት አግብቶ ዘር ይተካ ይል ነበረ። እሱም በወንጌል ተሽሯል አለ። ይልቁንም አንተ ታላቅ ወንድምህ በሕይወተ ሥጋ እያለ የታላቅ ወንድምህን ሚስት ሄሮድያዳን አግብተህ እንደዚህ ትባልጋለህ? አቁም! እንዴት! ይሄ ባሕታዊ ይሄ ጠጉራም ምነው የሚገስጸኝ? ንጉሥ አይደለሁም ገዥ አይደለሁ እንዴት እሱ ደፍሮ እንዲህ ይናገረኛል አለና እስር ቤት ክተቱልኛል። ሊገለው ፈለገ ዮሐንስ መጥምቅ። ሊገለው ሲፈልግ እስመ ከመ ነቢይ ይርኤዩ ብሎ ዮሐንስ ሕዝቡ እንደ ነቢይ እንደ መምህር እንደ አባት ያዩ ስለነበረ ለምን ይህን ነቢይ እንዲህ ታደርግብናለህ ብሎ ሆ ብሎ ሕዝቡ ዛሬ እኮ ምዕመናኑ ስላሉ ሕዝቡ ስላሉ እንጂ አባቶችን እኮ በክፉ የማይመለከቱ ሰዎች ያሉ እንዳይመስል ማን ተፈርቶ ነው? አንበሶች ወገኖቻችን፣ ወጣቱ ምዕመናን አባ እንዲሆኑ አባ እንደዚህ ትሆኑ መምህር ገሌ እንዲሆኑ ሲባል
ቀፎው እንደተነካን አባቴ ነው እያለው ሚል ሕዝብ ስላለ ብቻ ክብር ምስጋና ይግባው ለአምላካችን እንጂ ፈሩ ይላል። ሕዝቡን ፈራና እስቲ እስር ቤት አስገብቸው ልቆይ፣ በኋላ በሌላ ጊዜ ግን እርምጃ ወስድበታለሁ አለና እስር ቤት ከተው። ከዛ በኋላ አንድ ቀን ይሄ ያልታደለ ሄሮድስ ያችን ቅምጥ ያደረጋትን ሄሮድያዳን ጠራና ከቤተ መንግሥቱ እየበላ እየጠጣ እየተንደላቀቀ ቁጭ ብሎ በጣም ነበር የምወድሽ አለ። ይሄ ከንቱ ቀሪ ህጉን ነገር ግን የነቢይ ይዘልፈናል አለ። ይዘልፈናል የነቢይ አዎ ውሽማ አትወሽም ወይም ቅምጥ አታስቀምጥ ደመራ አታፍርስ ዋርሳው ትውረስ እያለ እነዚህ እየገሰጸን ነው እንጂ አንቺ በላይ የምወደው አልነበረኝም አላት። ሄሮድያዳ ነው እንጂ ነው። እሷ ምን አለችው? ሰይጣኒቱ ይሄማ ቀላል ነገር እኮ ነው እሱን ለማጥፋት አለች። ምን መላት ፈጥሪያለሽ አላት። በዓል ልታደርግበት ቀን ደርሷል። በዓል ልታደርግ ነው። ሹማምንቱን ልትጠራ ነው። ብዙ ሹማምንቶች ተጠርተው ሊመጡ ነው። ሊደገስ ነው አይደል? ሊድግሱ በዛን ሰዓት ልጅ መጥታ ትዘፍንልሃለች፣ መጥታ ትዘፍንልሃለች። በዛን ሰዓት ስትዘፍን ሌላ ስጦታ ሰጥሻለሁ አትበላት፣ ዮሐንስን አንገት እንድትሰጣት ተነጋገሯል። ኤቢኤስ ላይ ሄሮድስ ይና ማህላው ሊቀውት ያሬድ ይችላል አያችሁ ተነጋግሮ ስለነበር እኮ አውቆ የዛን ጊዜ መሀል አፍራሽ እንዳይልኝ ያለበት ምክንያት ያሬድ የሚወቅሰው 10 ጊዜ በዚች የተነሳ እሷ ጋር ተነጋግሮ በኋላ በዓሉ ደረሰ። ያ የተረገመው በዓል ነገስታቱ ተጠሩ። በተለይ ነገስታት የተወለዱበትን ቀን ማክበር ይወዳሉ። ተሰባሰበ። ድግሱ ተደገሰ። መብል መጠጡ ወረደ። የሄሮድያዳ ልጅ ተመከረችና መጣች። እናቷ ሄደሽ እስክስታውን አውርጅ፣ ዘፋኝ፣ ንጉሡ ሽልማት እሰጥሻለሁ፣ የፈለግሽውን ነገር እሰጥሻለሁ ብሎ ይነግርሻል። በዚህ ሰዓት ግን ሌላ ሽልማት እንዳትቀበይ፣ እኔ ከሱ ጋር ከኖርኩ የእሱ ሀብት ሁሉ ያንቺ ነውና የዮሐንስን ራስ ብቻ ስጠኝ በይ ብላ መከረቻት። ሄደች፣ ዘዘፈነች፣ ቆየችና አስደሰተችው። በዓሉንም ሞቅ ሞቅ አደረገችው አለ። ሞቅ ሞቅ ይላል ይባላል። ሸራተን አዲስ አቤት መከራ ጉድ! ስንቱ ኃጢአት ይፈጸማል፣ ስንቱ ግፍ ይፈጸማል በኢትዮጵያ ላይ። የኢትዮጵያ አምላክ ግን እግዚአብሔር በቸርነቱ ዛሬ የምንጸልየውን የሊቃውንትን ጸሎት የገዳማትን ጸሎት እየሰማ ያንን ኃጢአት እየደመሰሰ በዚሁ ይምራል መድኃኔዓለም ክርስቶስ። በኋላ ዘፍና ስታስደስተው ምን አለ? ለምኝኝ የወደድሽውን ሁሉ ለምኝኝ እሰጥሻለሁ ማለት። እየሮጠች ሄደችና ወደ እናቷ ወደ ሄሮድያዳ ወደ ቤት ገባችና እናት ያለችው ዘፈንኩ፣ አስደሰትኩት፣ እንግዳውንም ሁሉ አስደሰትኩ። ንጉሡ የፈለግሽውን ነገር እሰጥሻለሁ፣ ይልቁንም የመንግሥቴን እኩሌታ እንኳን ብትጠይቂ እሰጥሻለሁ አለኝ። ሞኞ አለች እናቷ። የመንግሥቱን እኩሌታማ መላው መንግሥቱን ማን ወስደው? እኔ ከእሱ ጋር ከኖርኩ ዮሐንስ መጥምቅ እሷን አታግባ፣ ውሽማ ናት ወይም ደግሞ ቅምጥ ናት እያለ ሄሮድስ ጋር ሊያለያየኝ ይሄ ነቢይ እየሞከረ ስለሆነ እሱ ከተገላገለን እሱ ከሞተልን ሞኝ ነሽ። እንኳን ግማሽ መንግስቱ ሁሉ መንግስት የኛ ነው ማለት የእሷ ይወቅ ሲልና የሆነ አለቻ ነው። እና ምን ልበለው? ዮሐንስን አንገት ብቻ ብለሽ ጠይቃ። እየበረረች ሄደችና ሀበኒ በፀሐይ ልብሶ ለዮሐንስ ወየላው በድስት አድርገህ የዮሐንስን ራስ ብቻ ስጠኝ፣ ሌላ ሽልማት አልፈልግም። እያችሁት ሰይጣን እንደዚህ ነው። ዛሬ የአባቶችን አንገት፣ የሕፃናትን አንገት፣ የሌሎችንም አንገት ማይምር ሰይጣን
በዘመናችን አይተነው ማናውቅ ነገር ነውና ይሄ እንደው ከዘመኑ ጋር የሚያያዝ ታሪክ ነው። እግዚአብሔር በእውነት እንዲህ አይነትን ታሪክ ከኢትዮጵያ ያርቅልን። በዚህ ሰዓት ይሆን አለና ወተከዘ ንጉሥ በእንተ መሐላው ይላል። ንጉሡ ግን ስለማለው መሐላ አለ ያልሽውን ሁሉ ሰጥሻለሁ ብሎ በነገሥታቱ መካከል ምሎ ስለነበረ ስለ መሐላው አለ አዘነ ይላል። ቀጣፊ ሌባ ነው። ለዚህ ነው ቅዱስ ያሬድ የሚወቅሰው እሚሄሶ ለከሮት ሲብላ መሐላሁ እሚያም ተበሶ ለዮሐንስ መጥምቅ አለ። የዮሐንስን መጥምቅ ራስ ከሚያስቆርጥ መሐላውን ክትታርጎ በበላ ይህ ቀጣፊ መጀመሪያ ከሚስቱ ጋር ተባብሯል ይላል ቅዱስ ያሬድ። ከባዱ መርምሮ ነው የሚያመጣው። በዚህ ሰዓት ባለወጎች አንገት ቆርጣችሁ አመታችሁ ስጡ ተባለ። ዮሐንስ መጥምቅና ቴሜንስችን ከጳጉሜን 1 ጀምሮ ነው የታሰበው። ጳጉሜን 1 ጀምሮ እስር ቤት እንዳለ መስከረም 2 ድረስ በዚች ዕለት እንደዛ ባለበት ውስጥ አንገት ቆራጮች መጥተው ካለበት ከታሰረበት ከተቆለመመበት ላይ አንገቱን ቆርጠው በወጭት ወይም በድስት አደረጉና አመጣው እንጂ አሉት። ለማን? ለሄሮድስ አመጣው። ለልጅቱ ሰጥቷት፣ ልጅቱ ደግሞ ተቀበለችና ለእናቷ ይሄውልሽ አለችና ሰጠት አደረገች። ምን አለች? ምሰነበት መስዋዕት እኮ ነው። ንጉሥን ንግሥትን የምትዘልፍ የነበረች ማታፍረው ራስ ታተመች ወይም ታቆረጠች እንዴ አለችና በምትሰፋበት ወይም በምትፈትልበት ነገር ልዘብትበት አይኑን እንኳን ልትራራለት አንገቱ ተቆርጦ መጥቶ በአይኑ ልዘብት እንዲህ አድርጋ በወስፌ አይኑን እንዲህ አድርጋ ልዘብትበት። ያን ጊዜ እንዲህ አድርጋ ሙክር ስታደርግ ራሱ አንገት ያበቅልና አንድ ጊዜ ክንፍ ያወጣና ወደ ላይ ጣራውን ሰነጠቀና ብድግና ወደ ሰማይ አንገቱ ብቻ ክንፍ ያወጣና ያች ዘባች እንዳዘብትበት ወደ ሰማይ ወጣይና እየበረረ ተነስቶ ሄደና ሄደችና አንገቲቱ ጌታችን ያስተምር ነበር። በገሊላ ዙሪያ ያስተምር ነበረና ተመልከቱ የእግዚአብሔርን ስራ። ከተቆረጠ ራስ ከተቆረጠ አንገት ላይ ሕይወትን ሰርቶ እንዲያስተምር የሚያደርግ ድንጋዩ በቤታንያ የሚናገር የሚያደርግ አይካል። ስለዚህ 15 ዓመት አገር ጉድ ይበል አንቺ አንገት 15 ዓመት እንድታስተምር መብት ሰጥቼሻለሁ አላት ነው የሚለው ራሱ። በዚህ ሰዓት ዓለሙን ሊኖራለን እንዴ? አሜታዊ ሄሮድያና ሄሮድስ ዓለማቸውን ሊጨልጡ ነበሩ። እንደዛ እኮ ነው። የእሱ አንገት ይቆረጥልን እንጂ እኔ ከሄሮድስ ጋር ዓለሜን እጨልጣለሁ፣ ሁሉ ላንቺ ለእና ለእኔ ይሆናል የተባለው ወዲያውኑ እግዚአብሔር የሚያሳብድ መንፈስ ላከባቸው። በማንና በማን? በሄሮድያዳና በልጇ ሁለቱም አበዱ ይላል። ያንዱና እየሮጡ ወደ ቤተ መንግስቱ ጨርቃቸውን አንጠልጥለው ወደ ቤተ መንግስቱ ይገቡና የወንድምህን ሚስት ልታገባ አልተፈቀደልህም አሉት። አብዶ እኮ ነው ለአግባ ብትል የነበረች ሄሮድያዳ አይደለች እንዴ? ያን ጊዜ አበደችና የወንድምህን ሚስት ልታገባ አይገባም፣ ልታገባኝ አይገባም እያለች እኮ ነው። በዚህ ጊዜ ምን አለ? አለ መጀመሪያ ማሳት አለ። አሁን ደግሞ ምስጢር ማውጣት። ንሳ በሰይፍ ጥረግልኝ ነው። አዛ በኋላ ጥረግልኝ በሰይፍ አዛ በኋላ በሰይፍ ሰይፍ የሚመታው ደግሞ ወደ ወንዙ ነው የሚወስደው። አሁን መካነ ምድታን ይባላል። አቤት ታሪክ እግዚአብሔር ይጠብቀን። መግደያ ቦታ አለና ገንዙ አንበር ይበላት ይላል አተታዊ ሁሉም ተደርጓል ነው የሚለው። ገዳዩ ግደል የተባለው አንገቷን ቆርጦ ሊጥል ማለት ነው። ወደ ወንዙ ይዟት ሄደ። ወንዙ ሲደርስ አንበሪው መዋጥ ለምዷልና አሳ አንበሪው ብቅ ያለ ገና ይዟት ሲመጣ አይ እንግዲህ ታዝዣለሁ አለና
ሄሮድያዳን አንገቷን አላትና ተሽከርክራ ሄዳ ወንዝ ላይ ጥልቅ ስትልለት አንበሪው አንስቶ ስልክ ጥሏል። ዓለሙ ተደመደመ። ዓለሙ ተደመደመ። አንገትን ቆርጦ የሰውን አንገት ቆርጦ ሊኖር እኮ ነው። አንገት ቆርጦ ለመኖር ከታሰረ ደም አይሰድም። አሁንም አንገትን ቆርጦ ፈልጦ ለመኖር አንዱን አጥፍቶ ለመኖር አስቦ ከሆነ አይቻልም። ስለማይቻል ነው ክርስቶስ አምላካችን እስከ ዕለተ ምጽአት ክርዳድን ይሁን ስንዴን ይሁን አንድ ላይ ሆኖ እስከ ዕለተ ምጽአት ቆይቶ በዕለተ ምጽአት ክርዳዱ ለክርዳድነቱ ስንዴው ለስንዴነቱ ይገባል እንጂ አንዱን አጥፍቶ በዚህ ምድር አይኖርም የሚል። ስለዚህ ካደመደመ በመጨረሻ አምላካችን እግዚአብሔር ለዮሐንስ መጥምቅ እነሆ መስከረም 2 ቀን መታሰቢያው እንዲደረግለት ከዛ በኋላስ በመጥምቀ መለኮት አማላጅነት የተማጸነ ያመነ ስለ ዮሐንስ መጥምቅ ብሎ መስዋዕት የሰዋ ጸሎት የጸለየ ቤተ ክርስቲያን የሰራ ገዳማትን ያነጸ በአጠቃላይ መልካም ስራ የሰራ ሁሉ የዮሐንስ ቃል ኪዳን ስለ ዮሐንስ ስለወዳጀ ብዬ መንግሥቴን መንግሥተ ሰማያትን አወርሰዋለሁ ተብላችኋል። ደስ ይበላችሁ። በእውነቱ ዮሐንስ መጥምቅ ታላቅ ሐዋርያ፣ ገሳጭ፣ ባይታዊ፣ ደግ እግዚአብሔር የወደደው ነው። መቼም ፈውሱም ሌላ ነው፣ አባትነቱም ሌላ ነው። መቼም የተለየ አባት ነውና በረከቱ ይደርብን። ስለዚህ ይህ ታላቅ ቦታ ቅድም እንደነገርኳችሁ የዚህ ታላቅ አባት መታሰቢያ የሚሆን ማይለ ሕፃናት ቅድም እንደገለጥኩላችሁ ነው። ሁላችሁም እያንዳንዳችሁ ሕፃናቱ እንዲማሩ ያን ትምህርት ቤት እንሰሩ እያል ከርሞ በሕይወትና በሰላም እናንተን እኛን አመጥቶ ሀገራችንን ግራ ቀኝ ሰላም አድርጎ አፋቅሮ አዋዶ ላዩን ታሹን ሰላም አድርጎ ሃይማኖታዊ ጳጳስ መልካም የሆነ ሃይማኖታዊ መሪ እግዚአብሔር ለኢትዮጵያ ሰጥቷል። ኢትዮጵያን በሰላም ያኖረልን። ወስብሐት ለእግዚአብሔር። ጊዜያችሁን ስለወሰድኩ ይቅርታ እየጠየቅኳችሁ ሁላችንም እግዚአብሔር ፍጻሜያችንን ያሳምረው።